ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የአፍሪካ ዋንጫ የጥሎ ማለፍ መርሃ ግብር ቀሪ ጨዋታዎች በትናንትናው ዕለት ተደርጓል። በዚህም አልጄሪያ ዲሞክራቲክ ሪፐብሊክ ኮንጎን 1-0 አሸንፋለች። በፕሪንስ ሙላይ ኤል ሐሰን ስታዲየም በተካሄደው ጨዋታ በ90 ደቂቃ ምንም ግብ ባለመቆጠሩ ምክንያት ተጨማሪ 30 ደቂቃ ተጨምሮ ነበር። በጭማሪ ሰዓት አዲል ቡልቢና በ119ኛው ደቂቃ አልጄሪያን አሸናፊ ያደረገችውን ወሳኝ ግብ ባለቀ ሰዓት አስቆጥሯል። አልጄሪያ ሩብ ፍጻሜ ገባች፣ ሰባተኛ ሀገር ሆናለች። በሩብ ፍጻሜው ከናይጄሪያ ጋር ጫወት ይሆናል። ኮት ዲቫር ደግሞ ቡርኪና ፋሶን በማሸነፍ ነበር ሩብ ፍጻሜውን የተቀላቀለችው። በ35ኛው የአፍሪካ ዋንጫ የጥሎ ማለፍ ጨዋታ ኮት ዲቫር ቡርኪና ፋሶን 3-0 ስታሸንፍ ጎሎቹን አማድ ዲያሎ፣ ዲዮማንዴ እና ቱሬ ግቦቹን አስቆጥሯል። የ23 የአፍሪካ ዋንጫ ቻምፒዮና ኮት ዲቫር በሩብ ፍጻሜው ከግብጽ ጋር የምትጫወት ነው የሚሆነው። ከነዚህ ጨዋታዎች በፊት ቀደም ብሎ የተደረጉ አጠቃላይ ጥሎ ማለፍ ጨዋታዎችን ስንመለከት ናይጄሪያ ሞዛምቢክን አሸንፋለች። የሶስት ጊዜ የአፍሪካ ሻምፒዮና ናይጄሪያ በመድረኩ ከሞዛምቢክ ጋር ለሁለተኛ ጊዜ ተጫውታ ምድቧን በ9 ነጥብ በበላይነት በማጠናቀቅ ለ16ኛ ተከታታይ ጊዜ ለሩብ ፍጻሜ ገብታለች። በሩብ ፍጻሜው ከአልጄሪያ ጋር የምትጫወት ነው የሚሆነው። ሌላኛው ሩብ ፍጻሜ የተቀላቀለች ሀገር ካሜሩን ነች። ካሜሩን ደቡብ አፍሪካን 2-1 በማሸነፍ ነበረ ሩብ ፍጻሜውን የተቀላቀለችው። በሩብ ፍጻሜው ካሜሩን ካስተናጋጇ ሞሮኮ ነው የምትጫወተው። አዘጋጁ ሀገር ሞሮኮ ደግሞ ታንዛኒያን በማሸነፍ ነበር ለሩብ ፍጻሜ ያለፈችው። 1-0 ነበር በኢብራሂም ዲያዝ ጎል አሸንፋ ሩብ ፍጻሜውን የተቀላቀለችው። በዚህም ከካሜሩን ጋር በሩብ ፍጻሜው ትጫወታለች። የአፍሪካ ዋንጫ የሩብ ፍጻሜ ጨዋታዎች አርብና ቅዳሜ ይከናወናሉ። አርብ ዕለት 2 ጨዋታዎች ይደረጋሉ። በመጀመሪያው ጨዋታ 41 ሰዓት ማሊ ከሴኔጋል ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ ደግሞ አዘጋጁ ሀገር ሞሮኮ ከካሜሩን የምታደርገው ጨዋታ ይጠበቃል። ቅዳሜ ዕለት 1 ሰዓት ላይ አልጄሪያ ከናይጄሪያ ጨዋታቸውን ሲያደርጉ፣ ቅዳሜ ምሽት 4 ሰዓት ላይ ደግሞ ግብጽና አይቮሪ ኮስት ወይም ደግሞ ኮት ዲቫር በሩብ ፍጻሜ የሚያደርጉት ጨዋታ ይጠበቃል። እነዚህ ጨዋታዎች ግማሽ ፍጻሜ ተፋላሚዎችን እንዲለዩ የሚያደርጉ ነው የሚሆነው። በሃሚንግ ስፖርት እየተከታተልን ወደ እናንተ የምናደርስ ይሆናል ማለት ነው። ወደ ሌሎች ስፖርታዊ መረጃዎች ስናልፍ የእንግሊዝ ፕሪሚየር ሊግ የ21ኛ ሳምንት ጨዋታ በትናንትናው ዕለት ተጀምሯል። በትናንትናው ዕለት በተደረገው ጨዋታ ኖቲንጋም ፎሬስት ዌስትሃም ዩናይትድን 2-1 አሸንፏል። በውጤት ቀውስ ውስጥ የሚገኘው ዌስትሃም ዩናይትድ በሜዳውና ደጋፊ ፊት ባደረገው ጨዋታ የኖቲንጋም ፎረስቱ ሙሬሎ በራሱ ላይ ባስቆጠረው ግን መምራት ቢችልም ከሽንፈት አልዳንም። ዶሚኒጌዝ በጨዋታና ሞርጋን ጊብስዌት በፍጹም ቅጣት ምት የኖቲንጋም ፎረስትን ግቦች አስቆጥረዋል። ኖቲንጋም ፎረስት ከ4 ተከታታይ ሽንፈት በኋላ ሲያሸንፍ፣ ዌስትሃም ዩናይትድ ደግሞ ከባለፉት 7 ጨዋታዎች 5ኛ ሽንፈት ሆኗል። በ21 ነጥብ 17ኛ ደረጃ ላይ የተቀመጠው ኖቲንጋም ፎረስት 18ኛ ደረጃ ላይ ከሚገኘው ዌስትሃም ዩናይትድ ያለውን የነጥብ ልዩነት ወደ 7 አስፍቷል። ኑኖ ስፕሪቶ ሳንቶ የቀድሞ ክለባቸውን በገጠሙበት ጨዋታ የተሸነፉ ሲሆን በሊጉ የመቆየታቸውን ነገር አጣብቂኝ ውስጥ ገብቷል። አንቶን ሴሚኒዮ ወደ ማንቸስተር ሲቲ የሚያደርገውን ዝውውር በቅርቡ ያጠናቅቃል ተብሎ ይጠበቃል። ማንቸስተር ሲቲ አንቶን ሴሚኒዮን ከቦርንማውዝ ለማስፈረም ቀደም ብሎ ስምምነት ላይ የደረሰ ሲሆን ተጫዋቹ በመጪዎቹ 3 ቀናት ውስጥ ዝውውሩን ሙሉ በሙሉ ያጠናቅቃል ተብሏል። ጋናዊ ሁለገብ ተጫዋች የሕክምና ምርመራውን የፊታችን ሐሙስ እንደሚያደርግ ስካይ ስፖርት ዘግቧል። ውሃ ሰማያዊ ለባሾቹ ማንቸስተር ሲቲዎችም ለተጫዋቹ ዝውውር 65 ሚሊዮን ፓውንድ ለመክፈል ስምምነት ላይ እንደደረሱ የተገለጸ ሲሆን ሴሚኒዮ ለፔፕ ጋርዲዮላ ቡድን ሌላ አማራጭ እንደሚሆን ይጠበቃል። የ25 ዓመቱ ተጫዋች ቦርንማውዝ በ21ኛው ሳምንት የእንግሊዝ ፕሪሚየር ሊግ በዛሬው ዕለት ከቶተንሃም ጋር የሚያደርገው የመጨረሻው ለቦርንማውዝ ተሰልፎ የሚጫወትበት ጨዋታ ይሆናል። ሩበን አሞሪምን ከማንቸስተር ዩናይትድ አሰልጣኝነት ያነሳው ማንቸስተር ዩናይትድ ቀጣይ አሰልጣኙ ማን ሊሆን ይችላል የሚለው እያነጋገረ ያለ ጉዳይ ነው። ባለፉት ዓመታት ወደ 10 የሚጠጉ አሰልጣኞችን ማንቸስተር ዩናይትድ ማሰናበቱን እናስታውሳለን። ፖርቹጋል አሰልጣኝ ሩበን አሞሪምም ከሊድስ ዩናይትድ ጋር አቻ ከተለያየ በኋላ በክለቡ ኃላፊዎች ላይ የሰነዘረው ትችት ከውጤት ማጣቱ ጋር ተደምሮ እንዲሰናበት ምክንያት አድርጎታል። በቋሚነት የማንቸስተር ዩናይትድ አሰልጣኝ ማን ሊሆን ይችላል የሚለው ግን የሚጠበቅ ነው። የቀድሞ የባርሴሎና አማካይና አሰልጣኝ ቻቪ ሄርናንዴዝ፣ የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር፣ የቀድሞ የማንቸስተር ዩናይትድ ተጫዋችና አሰልጣኝ ኦሊጎና ሶልሼር፣ በቅርቡ ከቼልሲ የተሰናበተው አሰልጣኝ ኢንዞ ማሬስካ፣ ጋሬት ሳውዝጌት፣ ኤዲ ሃው፣ ኡናይ ኤምሪ፣ አንዶኒ ኢራዮላ እና እንደዚሁም ማውሪሲዮ ፖቼቲኖ የሩበን አሞሪም ተተኪ ይሆናሉ ተብለው ስማቸው ከማንቸስተር ዩናይትድ ጋር የተያዙ ባለሙያዎች ናቸው። ማንቸስተር ዩናይትድ በ21ኛው ሳምንት የእንግሊዝ ፕሪሚየር ሊግ በዛሬው ዕለት ከሜዳ ውጭ ከበርንሊ ጋር በሚያደርገው ጨዋታ በቀድሞ ተጫዋቹ ዳረን ፍሌቸር እየተመራ ጨዋታውን ያከናውናል። አርሰናል ወደ ተመለከተ መረጃ ስናልፍ በ15 ቀናቱ 6 ጨዋታ የሚያደርግ ይሆናል። አርሰናል በውድድር ዓመቱ ለሁሉም ዋንጫዎች እየተጫወተ የሚገኘው አርሰናል በቀጣዮቹ 15 ቀናት 6 ጨዋታዎችን ያደርጋል። የሰሜን ለንደኑ ክለብ አርሰናል በቀጣይ በፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ ካራቦ ዋንጫና ኤፍኤ ዋንጫ 6 ጨዋታዎችን ያደርጋል። ይህም በአማካይ በ3 ቀናት ልዩነት 1 ጨዋታ ያደርጋል ማለት ነው። መድፈኞቹ የፊታችን ሐሙስ በፕሪሚየር ሊጉ ከሊቨርፑል ጋር ከባድ ፈተና ይጠብቃቸዋል። አርሰናል ከሊቨርፑል ጋር በኤሜሬትስ ከተጫወተ በኋላ ቀጣዮቹን 4 መርሃ ግብሮች ከሜዳ ውጭ ያከናውናል።
ወሳኙ መርሃ ግብር በኋላ እሁድ በኤፍኤ ዋንጫ ከፖርትስማውዝ የሚጫወት ሲሆን ረቡዕ ጥር 6 በካራባኦ ዋንጫ ግማሽ ፍጻሜ የመጀመሪያ ጨዋታውን ከቼልሲ ጋር የሚያደርግ ይሆናል። ከግማሽ ፍጻሜው መልስ በፕሪሚየር ሊግ ከሜዳ ውጪ ከኖቲንጋም ሲጫወት ጥር 12 በቻምፒየንስ ሊጉ ከኢንተር ሚላን ጋር በጁሴፔ ሜዛ ጨዋታውን ያደርጋል። ከኢንተር ሚላን መልስ በሜዳው ከማንቸስተር ዩናይትድ የፕሪሚየር ሊጉን ጨዋታ ያከናውናልና በቀጣይ አርሰናል ተከታታይ ጨዋታዎች ያጋጥሙታል። እነዚህን ጨዋታዎች በድል መወጣት ለፕሪሚየር ሊጉ ለሚያደርገው ጉዞ በጣም ወሳኝነት አላቸው። በመጨረሻም ቼልሲን ወደ ተመለከተ መረጃ ስናልፍ ቼልሲ አዲስ አሰልጣኝ ሾሟል። ቼልሲ ሊያም ሮስኒየርን የክለቡ ዋና አሰልጣኝ አድርጎ መሾሙን ይፋ አድርጓል። ሮስኒየር ከምዕራብ ለንደኑ ክለብ ጋር እስከ 2032 ድረስ የሚያቆያቸውን ውል ተፈራርመዋል። የ41 ዓመቱ እንግሊዛዊ አሰልጣኝ ላለፉት 2 ዓመታት በፈረንሳዩ ስትራስቡርግ ክለብ ሲያሰለጥኑ ቆይተዋል። ቼልሲ ባለፈው ሳምንት ጣሊያናዊ አሰልጣኝ ኢንዞ ማሬስካን ማሰናበቱ የሚታወስ ነውና አዲሱ አሰልጣኝ ሊያም ሮስኒየር በቀጣይ ጊዜያት በቼልሲ የሚያቆያቸውን የ5 ዓመት ኮንትራት ተፈራርመዋል ማለት ነው። አድማጮቻችን ለሃሚንግ ስፖርት ለታህሳስ 29 ቀን 2018 ዓ.ም ያዝናቸው አጫጭር ስፖርት መረጃዎች ይመስላሉ። ለክርስትና እምነት ተከታዮች መልካም የገና በዓል ይሁንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።